እድል አሁንም ሴራዋን ቀጥላለች። ለንዋ ወንድም ትደውልና ንዋን ያዳገሉ ቆሻሻ ውስጥ ጥሏታል ብላም ትላለች። እሱም ደግሞ በጣም ይደነግጥና በፍጹም እህቴ አትሞትም በፍጹም ይላታል። ምክንያቱም ደግሞ ዜማን እና እንዲሁም ናቲን ገደልን ብለው እንዲሁም ሲቀብሩ ያያቸው የንዋ ወንድም ነበረ። እናም የሚጠይቃቸው ገንዘብ በጣም ብዙ ገንዘብ እንደሆነ እሱ እንደሆነ ስላወቀች፣ ስለዚህ አሁን ላይ እሱን ለማስፈራራት ነው እህትን ያዳገሏታል ብላም ትላለች። የንዋ ወንድም በጣም ይደነግጥና በፍጹም ይህ አይሆንም እህቴ በፍጹም አትሞትም ይላት። ይህን ካለች በኋላ ስልኩን ከዘጋች በኋላ ኢዛና ጋር ትደውልና ኢዛናን እንገናኝና ብዙ ነገር እኔ እናንተ ያልቆጨናቸው ነገሮች እኔ እናንተን የሚያገናኝን ነገር ስላለ ስለዚህ መገናኘት አለብን ብላም ትለዋለች። እሱም ደግሞ በፍጹም ካሁን በኋላ እኔና አንቺን የሚያገናኘን ነገር የለም ጨርሰናል እኮ ብሎም ይላታል። ምክንያቱም ደግሞ እስከዛሬ ድረስ ሲደውልላትኝ ስልክ ስለማታነሳና እንዲሁም ደግሞ በፈለጋት ሰዓት ስላላገኛት ነበረ። እሷም ደግሞ ገና ብዙ ነገር አለ እኔ እናንተ ያልጨረስ ነው ስላለ ስለዚህ አሁንም ቢሆን ብዙ የሚያገናኘን ነገር አለ ደግሞም ሰዎች ውስጥ ትለዋለች። እሱም ደግሞ ስለ ሰዎቹም ቢሆን ችግር የለውም ይላታል። ምንም እኮ ቢሆን እኮ ታይተናል ትለዋለች። እና ማን እንደሆነ አሁኑኑ አጣርቼ ያን ሰው ደርስበታለሁ ምንም ችግር የለውም እኔ ማለት ኢዛና እኮ ነኝ ይላታል። እሷም ግን ደግሞ መረጃ እንዳገኘችና እንዲሁም መገናኘት እንዳለባቸውም ትነግረዋለች። ኢዛናም ይህን ነገር ሊያምናት አልቻለም። እንዲሁም ዜማዬ ካሁን በኋላ ነገሮቹ ሁሉ መተው ነው የምፈልገው ትላለች። እናም አብራት የሚሰራውም በፍጹም አሁንማ እንደዚህ መሆን የለበትም፣ ቆይ ግን ለምንድን ነው ስራዎችን ሁሉ የምታበላሽው? እራስ ወደድ ትሆኛለሽ ይላታል። ዜማዬም ደግሞ ካሁን በኋላ በፍጹም አቤኔ እንደዚህ ሲሰቃይ የሱን ስቃይ ማየት አልፈልግም፣ በቃ ካሁን በኋላ አቤኔ በጣም የተሰቃየ ነው ብላም ትለዋለች። እሱም ደግሞ ራስ ወዳድና እንዲሁም ደግሞ አሁን እንዴት መጀመሪያ እርዳይ ብለሽ አስገብተሽኛል፣ ስለዚህ ለምንድን ነው እንደዚህ የሚሆነው? ሌሎች እየተጎዱና እንዲሁም ደግሞ ክፉ ነገር እየደረሰባቸው ስለሆነ ስለዚህ ለነዛም መድረስ አለብን ብሎ ሚላታል። መጀመሪያም እኔ ነኝ እርዳኝ ያልኩህ፣ አሁንም ደግሞ በቃ እርዳታ አያስፈልገኝም፣ ካሁን በኋላ ነገሮችን ትቼ ከአቤኔ ጋር መኖር ነው ፈልገው፣ አቤኔን ካሁን በኋላ የእሱን ስቃይና ፈተና ማየት አልፈልግም ብላም ዜማዬ ስትለው፣ እሱም ደግሞ በፍጹም ይህን ነገር ስትፈልጊ የምታየውና ስትፈልጊ ደግሞ የምታስገዩ አይደለም፣ እኔ የህግ ሰው ነኝ፣ ስለዚህ ጥፋተኞች ለህግ መቅረብ አለባቸው ይላታል። እሷም ደግሞ ይህንን ማቆም የፈለገችው አሁን ላይ ሁሉም ነገር ስለተወዛዘብና እንዲሁም ደግሞ አሁን ላይ አቤኔ እየተሰቃየ ስለሆነ በተለይ ደግሞ አቤኔ አይቷትኝ ከዛም ዜማዬ ብሎን ከጠራት በኋላ ስጠፋበት ከዛም በኋላ ሁሉም ነገር እናም ደግሞ አቤኔም በጣም ተጎድቶም ስላየችው በቃ ትላለች። እናም እያዳ እየሄደ ያለ ከዜማዬ ጋር አብሮ የሚሰራው ፖሊስ ያገኘዋል። እናም ስለ ዜማዬም ሆነ ይጠይቀዋል። እሱም ደግሞ ምንድን ነው ይለዋል። ከዛም በኋላ ረግጦት ሄዳል። እናም ልዑልና እንዲሁም ዜማዬ እንዲሁም ደግሞ አብረው የሚሰሩት ነበረ። ልዑልን የሚይዘውና ከአሁን እንዴት ነው ቆይ ስለ ዜማዬ ይለዋል። ዜማዬን እኔ ይኸውልህ ሊቀብሯቸው ሲሉ ነው የደረስኩትኝ። እናም ከዛም በኋላ አንስቼ ሆስፒታል ወሰድኳት፣ ሌላ ምንም ነገር ያደረግኩት ነገር የለም ይለዋል። እሱም ደግሞ እማምን ይመስላል አሁን አንተ ራስህ ወንጀለኛ ነህ ይለዋል። በፍጹም እኔን ያወከኝ አይመስልም፣ ለማንኛውም ምንም ሳታቅ እንደዚህ አትናገር፣ እናም እባክህ ልቀቀኝችን ብሎ እጁን ለማስለቀቅ ይሞክራል። ይኸውልህ እኔም በስርዓት አውራኝ እኔ ፖሊስ ነኝ እኮ ብሎም ይለዋል። እና ታዲያ ምንድን ነው የምትለው? እኔ የማውቀው ነገር የለም። ይኸውልህ አንተ እስካሁን ድረስ ወንድምህን እንኳን ፈልገህ ማግኘት አልቻልክም፣ ስለዚህ ተረጋጋ፣ አሁን ከዜማዬ ስለ ዜማዬ የምታውቀው ነገር አለ ብሎም እሱም በጣም ጠበቅ አድርጎ ይዘዋል። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡን ቤተሰበናችሁን ከልብ ነው የማመሰግነው። ወደ ቤተሰቦች ዛሬ በአዲስ ቪዲዮ መጥቻለሁ። ዜማዬ ቀጣይ ክፍል እንግዲህ ዜማዬ ድራማ ከተለቀቀ በጣም ቆይቷል ማለት ነው። ዛሬ ግን በአዲስ
መጥቼላችኋለሁ ውድ ቤተሰቦች። ምን ተፈጠረ፣ ዜማዬና እንዲሁም አቤኒ ተገናኙ ወይስ ምን ተፈጠረ የሚለውን ይዤላችሁ ይቀርባለሁ ውድ ቤተሰቦች። እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። እንዲሁም ላይክ አድርጋችሁ ኮሜንትም አድርጉ። የፈለጋችሁትን አስተያየት ኮሜንት ላይ አስቀምጡ። ኮሜንቱ ለእኔ ስለሚጠቅመኝ ማለት ነው ውድ ቤተሰቦች። ሁላችሁም ወዳችሁ ፈቅዳችሁ ስለምትከታተሉን እናመሰግናለን። ቀጥታ ወደ ቪዲዮ። ልዑልም ግራ በመጋባት ቆይ ይሄ ሰውማ የሆነ ነገር የፈለገውን ነገር አለ፣ ይህን ሁሉ ነገር ለዜማ ብቻማ አይደለም በማለት ቀጣይ ጠብቀኝ ብሎ አስፈራርቶት ስለሄደ ነበረ። ፖሊስ ተብዬውም እንደዚህ ስላለው ደግሞ ልዑል ደግሞ ወንድሙን ናቲን ለማግኘት እየተሯሯጠ እያለ ነገር ግን እስካሁን እንኳን ወንድምክን እንኳን አላገኘም ብሎ ነበረ። እንቀርጎ ስለ ዜማ መረጃ ታውቃለህ ብሎ የሚያዘው ልዑልም ዜማን ያገኘታን። ዜማን ሰላም ካላትም በኋላ ዜማም ደግሞ ለምን ጠፋ ብላም ጠይቀዋለች። ልዑልም ደግሞ እንዳለና እንዲሁም ደግሞ ስለ ወንድሙ አንዳንድ መረጃዎችን እያሰባሰበ እንደሆነም ይነግራታል። ዜማም ደግሞ እሺ ታዲያ ምን አዲስ ነገር አገኘ ብላም ጠይቀዋለች። ልዑልም ደግሞ ስለ ናቲ ወንድሙ ምንም አይነት መረጃ እስካሁን ድረስ እንዳላገኘና እንዲሁም ደግሞ በጣም ብዙ ሰዎች ወይም ደግሞ አንተ ስለ ዜማ ታውቃለህ ብለው እንዳያዙትኝ ይነግራታል። ዜማ ይኸውልሽ እስካሁን ምንም ነገር የማውቀው ነገር የለም፣ ነገር ግን በቅርቡ ሁሉንም ነገር እንደምደርስበት እርግጠኛ ነኝ ብሎ ይላታል። ዜማዬም ደግሞ እሱ ከሆነ በጣም ጥሩ ነው ብለዋለች። ግራ በመጋባት ቆይ ግን ይሄ ፖሊሱ ግን እውነት ዘመድሽ ነው ብሎ ይጠይቃታል። ዘመዷ እንዳልሆነና እንዲሁም ደግሞ የአጎቷ ሚስት ጓደኛ እንደሆነም ትነግረዋለች። ቆይ እንዴት እንደዚህ ወደዚህ ሊመጣ ቻለ ብሎም ይጠይቃታል። ቆይ ይህ ደግሞ ምን ማለት ፈልገ ነው ብላም ዜማዬም ጠይቀዋለች። አይ እንዴት ቆይ እንደዚህ መጥቶ አንቺ ጋር ሊረዳሽ ቻለ ብሎም ይጠይቃታል። ጎቴ ልጅ ሁሉንም ነገር ስነግረው እሱ ደግሞ ለቃላብ ሁሉንም ነገር ነገረው። ቃላብ ደግሞ አሁን ላይ ወደዚህ መጣ፣ ይህ ነው ያለው ነገር ምንድን ነው ችግር አለ እንዴ ብላ ዜማዬም ልዑልን ጠይቀዋለች። ልዑልም ደግሞ ይመልስ እንዴት ነው ግን እንዲህ በቀላሉ ወደዚህ የመጣው ብሎም ይጠይቃታል። አዎ ከሐዋሳ ዝውውር ሞልቶ ወደዚህ መጣ ብላ ዜማዬም ትመልስለታለች። ልዑልም ግራ በመጋባትና እንዲሁም ደግሞ በመገረም ቆይ ግን እና ታዲያ ከስራ ቦታውና ከሀገሩ ከሚሰራበት ለጓደኛው ብሎ ዝውውር ሞልቶ መጣ ብሎም ይጠይቃታል። ምን ነው ብላ ዜማዬም ደግሞ በመገረም ልዑልን ጠይቀዋለች። ልዑልም ቆይ ግን ዜማዬ ከዚህም በፊት ከሱ ጋር ተታዋውቁ ነበር ብሎም ይላታል። እሷም ደግሞ አዎ እንታወቅ ነበረ፣ ማለትም ከዚህም በፊት 1-2 ጊዜ ሐዋሳ ተገናኝተናል ብላም ትለዋለች። ቆይን የምልሽ እና ታዲያ ከዛም ወዲህ አልተገናኛችሁም ማለት ነው ብሎም ይላታል። አይ ከዛ በኋላ እንኳን አልተገናኘንም ብላ ዜማዬ ትመልሳለች። ቆይሽ እና ታዲያ ከዛ ምንም አይነት ወንጀል አይሰራም ማለት ነው? እንዴት ነው ቆይ ግን ወደዚህ ሊመጣ የቻለው ብሎ ይጠይቃታል። ግን አንተ ምንድን እንደዚህ የምትጠይቀው ብላም ትላለች። ዜማ ይኸውልሽ ይሄ ሰው አንቺን ለመርዳት እየመጣ አይመስለኝም ይላታል። ቆይ ይሄ ደግሞ